ከህይወታችን መውጣት አትችልም አንተ በተለይ ከኔ ህይወት ውስጥ ልትወጣ ትችላለህ ምንም አያገናኘንም ከሷ ጋር ግን የሚያገናኛችሁ ፍጹም ሊለያያችሁ የማይችል ጉዳይ ነው ፍቅር አሁን እዚህ ጋር ዳንኤልም ፍቅርም እዚህ ጋር መዋሸት ምናምን አያስፈልግም እኔ እንዴት እንደዚህ አጋጣሚ እንዴት በምንም አይነት መንገድ እንደዚህ ይሆናል የሚል አመለካከቱም አስተሳሰቡም አልነበረኝ እንኳንም ቤተሰቦቻችሁ አለያዩአችሁ እንኳንም የእናንተ ቤተሰቦች በዛን ሰዓት ትልቅ ውሳኔ ወሰኑ እንኳንም ደግሞ እቅድ አውጥተው አንተንም ወደ ሌላ እሷንም ወደ ሌላ ሀገር ልከው ስልኮቻችሁን አጠፋፍተው እንኳንም አለያዩአችሁ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ እግዚአብሔር የተመሰገነ ይሁን እኛ ደህና ነን እንግዲህ ያው ከጎኔ ለምን ማለት ብዙ ነገር አብራችሁ ያሳለፋችሁ ብዙ መጥፎ ነገሮችን አብራችሁ ያሳለፋችሁ ያው እንደ ጠላት ነው የሚታየው ለኔ ማለት ነው ያው ቃላቱ ቢከብድም እና ከጠላት ጋር ለምን ቆመህ መጣህ ልትሉኝ ትችላላችሁ ዛሬ በቂ የሆነ ምክንያት አለኝ ምክንያቴ ምንድነው ምነግራችሁ የሆነ ትላንትና እንግዲህ አይታል አይደለ አሼ መጥቶ የምነግራችሁ ሚስጥር አለ ግን ግልጽ ለማድረግ መጀመሪያ ማረጋገጥና ማጣራት ያለብኝ ነገር አለ ብሎ ሲወጣ እኔም አብሬው ተከትዬ ወጥቼ ነበር ነገሮችን ለማጣራት ማለት ነው እሱ ለምን አልመጣም አንተ ለምን ብቻ ነው የጠራህ በጣም ጥሩ ጥያቄ ነው እሱ ይሄንን ነገር መናገር እኔ ሊከብደኝ ይችላል አለ እኔ ደግሞ ልናገር አሁን ራሱ ልናገር አልናገር ይያልኩኝ ነው የሆነው ዝግብ ውስጥ ነው ያለሁት ማለት ነው የሰማሁት እርግጠኛ አይደለም ምንም ያቆስ የሰማሁት ነገር በጣም ለጆሮ የሚሰቀጥጥና በጣም የሚከብድ ነገር ነው የሰማሁት ማለት ነው ስለአንተና ስለ እሙ ጉዳይ እና ቤተሰቦቻችን እኔ ከብዶኛል ለራሴም ማለት ነው ግን ከብዶኛል ብዬ ደግሞ ሳልናገር ማሳልፈው ነገር አለ እንዴ ማወቅ አለባችሁ አይደለም አንተ ከህይወታችን ወጥተካል አሁን አይደለ እኮ ምንድነው አገኘው የምትለኝ ነገር ምንድነው ከህይወታችን ወጣሃል ግን ደግሞ ወጣኝ እኔ እኮ ያስጨነቃችሁ አሼ እንዳለው ማለት ነው ከህይወታችን መውጣት አትችልም አንተ በተለይ ከኔ ህይወት ውስጥ ልትወጣ ትችላለህ ምንም አያገናኘንም ከሷ ጋር ግን የሚያገናኛችሁ ፍጹም ሊለያያችሁ የማይችል ጉዳይ ነው ለምንድነው ግራም ታጋቡኝ እኔ ምንድነው እሺ እሱ ነገር ለምንድነው ማታ እሱን ነገር ነው ልናገራችሁ የፈለኩት ከማት ይያለ አውርቶ ዝም ብሎ ነው ሄደ ድጋሚ አሁን እኔ ማቆነ አንተ እንደዚህ ብትል ከሆነ ዛሬ ነግራችኋለሁ ምናልባት ቤተሰቦቻችን ይሄ ነገር ሲሰማ ከዚህ በፊት ይሄን ሁሉ ታሪክ አልፈን ኦልሞስት ወደ 3 ወር አካባቢና ከዛ በላይ ነው በዚህ ጭቅጭቅ ውስጥ ላይ ያለፍነው ማለት ነው እና ያንን አልፈን እንትን እዚህ ደረጃ ላይ ደርሰን ደግሞ ይሄንን ደግሞ መናገር ለምን አይከብደኝ ሰው ነኝ ለማስተጓጎል ከሆነ መሄድበትን ቦታ ለማቋረጥ ከሆነ ሌላ ችግር ይኸውልህ ከሰማ በኋላ የመብረርና ያለ መብረር የመሄድና ያለ መሄድ ያንተ ውሳኔ ነው ማንንም አይከለክልም እሱ ለምንድነው ማናገረኝ ለምን ታስጨንቀኝ ለነግራችሁ ነው ግን አንዳንድ ጥያቄዎችን እጠይቃችኋለሁ በስነ ስርዓት ትመልሱልኛላችሁ እሷንም ልጥራትና የምጠይቃችሁን ጥያቄ በስነ ስርዓት ትመልሱልኛላችሁ ምናልባት ለመናገር ሊከብድ ይችላል በቃ ነይ ወጣው ብዬ ደስ ብሎኛል መልሰካ እናመሰግናለን ከህይወታችን ስለወጣ ግን ለምንድነው እንደመለስ መጀመሪያ ሰምታው ነው ከዛ በኋላ የምትወስነው ማለት ነው ያው ለሱ እየነገርኩት እያወራሁት ነበር ይኸውልሽ ሶስታችን ማለት ነው ብቻ እንድንሆን የፈለኩበት ምክንያት አለ ይሄንን ነገር ቤተሰብ ምናምን አለ አይደል የቅርብ የምትያችሁ ሰዎች ባይሰሙት ጥሩ ግን ምንድነው እናንተ ግን አለመስማት ይከብዳል እኔ አሁን ባሳድራውም ነገም መናገር አይቀርም አሻውን ለመናገር ከብዶት ነው አልናገርም ምናምን ብሎ ሄደው ማለት ነው እኮ ማውራው ነገር አለኝ ይያለ ነበር ሲቀጥል ደግሞ ከዛ አብሬው እጅ አልነበረኝ እና
እና አጣርቼ የመጣሁት ሰምቼ የመጣሁት ነገር ይከብዳል እኮ ልነግራችሁ ነው። ግን ከመናገሬ በፊት አንዳንድ ጥያቄዎች እናንተ ምንም ሳትዋሹ ምንም እግዚአብሔር ነው ምንም ሳትዋሹ እንድትመልሱልኝ ፈልጋለሁ። ምንድነውስ ምናቀው ከሆነ እኮ መለሳለሁ። እኔ ባግሌ አሁን እኔ በቃ ለመገላገል ስለፈለኩ ካንተ ጋር ምንም ማለት ነገር በቃ እኔ እንጃ መሄድ ያለብኝ ጥግ ይላል እግዚአብሔር ለልጆች ስል ማለት ነው። ስለዚህ ካንተ ጋር ምንም አይነት ነገር እኮ አይደለም የመጣሁባችሁ እናንተ ራሳችሁ ነው አይጠራችሁ እና ለመገላገል ምንም ጀመረ ያልመጣው ና ቆየት ነው የምትሄደው አንተ የሚታውና የሚቀር ነገር አይደለም እንዴ ለመገላገል እያለች ይሄን እየሰማው ለምን አይደለም ሲጀመር ፍቅር ተገላግለሽዋል ኦሬዲ እኮ ወጥቷል ከህይወታችን ግን ደግሞ አሁን የምነግርሽን ነገር ስትሰሚ እንደማይወጣ ይገባሻል እኔም ለራሴም ጫንቆኝ ነው መናገር ከብዶኝ ተበረኛል ሁሌ ሞራል ይነካል መገላገል በቃ አሁን ይኸውልሽ ለምን ድጋሚ ሽጠሩኛላችሁ መገላገል እኮ ያልካለው ዳንኤል ከራሴ ጋር እንደማመጥ ከራሴ ጋር ሲጨቃጨቅ ነው ያደርኩት ከራሴ ጋር ስጣላ ነው ያደርኩት ልንገራቸው አልንገራቸው ሁሉም ነገር ተዳፍኖ ሁሉም ነገር ድብቅ ተደርጎ ወደ ውጪ ይሄድ ወይስ ደግሞ ሁሉም ነገር ታውቆ የራሱን ውሳኔ ይወስን የሚለውን ነገር በቃ እንትን ስል ነው ያደርኩት ሳብሰለስል ነው ያደርኩት ግን አሁን ምንም ነገር መስማት አልፈልግም እሺ አንተ መስማት አትፈልግም ስትሰማው ግን እንኳን ሰማው ልትል ትችላለህ አንቺ ደግሞ የራስሽን ውሳኔ አታውቂ አንቺም እኔ መስማት አልፈልግም እትይ ከሆነ ይሄዳል እኔ ለምንድን ነው መስማትና በቃ ሁሉ ነገር ነፃ የሚያወጣን ከሆነ እሱም በሰላም ወደሚፈልገው እኔም ልጆቼን እኮ እኔም መለው ለዛ ነው ማጋጨኝ ነገር እስከሆነ ድረስ ተገላግሎ እሱም ይበቃ እና የምጠይቃችሁን ጥያቄዎች መልሱልኝ መጀመሪያ ማለት ነው መጀመሪያ እንዴት ነበር የተዋወቃችሁ መጀመሪያ ተዋወቃችሁ መጀመሪያ የተያያችሁበትን አጋጣሚ እስቲ እንድትነግረኝ ፈልጋለሁ መጀመሪያ የተዋወቃችሁት የት ነው ክፍለ ሀገር ወይስ አዲስ አበባ ለምን ነበር ማለት ምን አጋጣሚ ነበር እሱ ለራሱ ጉዳይ ነው ዘይሄደው እኔም ለራሴ ጉዳይ ነበር አጋጣሚ ለራሴ ጉዳይ አይደለም በዓል ነበር የዛለት እሺ በዓል ነበር ለራሴ ጉዳይ እሺ እንድናከብር ነው ቤተሰብ ጋር ነበር በዛ አጋጣሚ የተያየን ግን ያው መስቀል ላይ እዛው ተዋወቃችሁ ከዛ በኋላ ነው ወደ ፍቅር የገባችሁት ባንዴ እዛው አይደለም ፍቅር የጀመረው እኮ እያወራችሁ ምናምን ይገባኛል እኔ ያን ዲቴሉን አልፈልግም እኔ እኮ ግራ የገባኝም ነገር ስላለ ነው ስለዚህ አንድ ክፍለ ሀገር ለበዓል ለመስቀል መተዋወቃችሁ በራሱ ከተነገረኝ ነገር ጋር በደንብ ማች እንደሚያደርግ ነው እሺ ሁለተኛ ማለት አንተ ምንድን ያሳደጉ እናት አባት ቤተሰብ ነው ወይስ አሳዳጊዎች ምንድነው ያሳደግ ማለት እንዴት ነው ያደግከው እስቲ እሱን ንገር አስፈላጊ ነው ይሄ አዎ በጣም አይደለም አንዳንዴ ይኸውልሽ ከእናንተ ማገኘው ነገር ልንገራቸው አልንገራቸው የሚለውን ውሳኔ ለመወሰን ነው የሚረዳኝ እምጠይቃችሁን ጥያቄዎች ደግሞ በስነ ስርዓት መልሱልኝ በቃ ልትል የፈለከው ምናልባት እሱ እንደዚህ መጥፎ ባህሪ ስላሳየ ከቤተሰቡ ነው ልትል ነው አይደለም እኔ ተነገረኝ ነገር አለ ልነግራችሁ እኮ ነው እሱን ግን መጀመሪያ ማወቅ ያለብኝ አንዳንድ ነገሮች አሉ እሺ አንተ ለምን አታወራም ትክክለኛውን ነገር ነገሩ ምን አስበው ነው ስለቤተሰቤ ምናምን ይጠይቀኝ ምን አስበህ እሺ በቃ አሁን እዚህ ጋር ያሳደገው ወላጆች ናቸው ወይስ ደግሞ ሌላ ሰው ነው ይቺን ብቻ መልስልኝ እኔ እስከዛሬ ድረስ ማውቀው እናቴ ብዬ መጠራት ያሳደገችኝ አሁንም እናቴ አልወለደችም ግን አይደል አልወለደችም በቃ ሌላ እንትን አልፈልግም እናቴ ብዬ ነው አሁንም አንቺስ እናትሽ አባትሽ የወለዱሽ እዛ ነው ያደግሽው ጥሩ የመጨረሻውና በጣም የሚከብደው ጥያቄ ደግሞ ማለት እንድትዋሹኝ ጭራሽ ማልፈልገው ጥያቄ አለ እዚህ ጋር ማለት ነው
ለመጠየቅ ይከብዳል። ሁለት ብዙ ጊዜ የቆዩ ፍቅረኛሞችን ለመጠየቅ አይደለም። ያውልሽ ፍቅር አሁን እዚህ ጋር ዳንኤልም ፍቅርም እዚህ ጋር መዋሸት ምናምን አያስፈልግም። ምናልባት ባልናገር ብዬ አሁን እንደባለፈው አይነት ማለት ነው። እንደባለፈው አይነት አሁን ልጅ ብላ ልጅ ምናምን ብለህ ይዘህ የመጣኸው አይነት ነገር ምናልባት ተፈጥሮም ከሽፎ ወይ ደግሞ በስነ ስርዓት ተፈጥሮም የሆነ ቦታ ተቀምጡም ከሆነ እዚህ ጋር ለኔ ስትሉ አይደለም ከምነግራችሁ ማለት ተፈጥሮም ከሽፎ ምን ማለት ነው? ምናልባት ልጅ ምናምን ተፈጥሮ እኔና እሱ ጋር ልጅ ምናምን ተፈጥሮ ወይ የሆነ በቃ ወይ ደግሞ የነበረ ከነበረ አሁን ልጅም ራሱ ካላችሁ ይሄን ነገር እሺ አይደለም ልጅ ይቅርና አልጋ ላይ እንኳን ወጥተን አናውቅም። ይሄ ደግሞ ልቦናው የሚያውቃል ሌላው ነገር ይቅርና ማለት አይደለም ልጅ ስለ ልጅ ነግሮኛል። እናት አለችው ወይም ደግሞ እህት አለችው። በእነሱም የፈለገው ነገር ማድረግ ይችላል። እናት አለኝ ያሳደገችኝ እናቴ ነች። ቤተሰብ አባቴ እንደሌለ ነው ማለት። ስለዚህ ምንም አይነት ጾታዊ ግንኙነት የላቸውም። ምክንያቱም አንተ ልጅ እኮ ተነገረ ካለ እንዴ ፋሚሊው አባቱን ማገኘውት ብለህ መጣሃል። የሱን አባት የልጅቷን አባት አገኘው ብለህ ማለት ነው። ምንድነው መሰረው? አልገባኝም። የምታወራው ነገር አልገባኝም። ተመስገን ምንድነው ተመስገን የሚያስብልህ ነገር እንደዚህ አድነናል። እኔና እሷ በፍቅር ጊዜያችን እንትን ስላላ አልጋ ላይ ስላልወጣን ተደሰትክ አይደል? ይሄ ኮነ እኮ ለኔ አይደለም ለኔ ለሳሚ አይደለም። እኔ ለዛ አይደለም ስነግራችሁ ነው የሚገባችሁ ሁሉም ነገር ማለት ነው። ተደሰትክ በእንትኑ በቃ በአሁን ባለው ሁኔታ ያለውን ነገር አወቅ ተደሰትክ። በቃ ምንድነው አንተ እኔ ራሴ ሊፈነዳ ነው ፈጣሪ ህይወቴ መበላሸቱን አይተህ ተደሰትክ። ምንድነው አንተ ህይወትን የሚያበላሽ እንደዚህ አይነት ቦታ ላይ እንደምትጠሩኝ አላውቅም። በቃ ከህይወታችሁ ወጣ ተገላግላችኋል። በቃ አመሰግናለሁ። ና ቆይ እንዳይሰማም ና ለጠራችሁ እሱ እንደዚህ ብትለው ጨርሰህ ትሄዳለህ። በቃ የ3 ደቂቃ ንግግር ነው የማወራው እኮ ልነግርህ ነው። በቃ ተረጋጋ። ሲጀመር የሆነ ነገር እያየው ነበር ፊታችሁ ላይ ማለት ነው። አንቺንም እያየው ነበር እሱንም እያየው ነበር። ምን ዋሽታለክ መስሎ ምንድነው የምታየው? ግራ እያጋባ እያጨናነቀኝ ነው አንተ ያሻውክ ነገር መስሎ ከሆነ እኔ እንዴት እንደዚህ አጋጣሚዎች እንዴት በምንም አይነት መንገድ እንደዚህ ይሆናል የሚል አመለካከቱም አስተሳሰቡም አልነበረኝም። ደግሞ ያልጠበቅኩት ነገር መሆኑ ደግሞ ይበልጥ ሌላ ነገር ፈጥሮብኛል። ምንድነው? ምን የሰማኸው አዲስ ነገር? እሺ ቆይ በመጀመሪያ ደረጃ ቤተሰብ ሁሉንም ነገር ስለሚያውቅ ያንቺ ቤተሰቦች ሁሉንም ነገር ስለሚያውቁ በስነ ስርዓት የሱ እናት ጋር ያሳደገችው እናት ተብላ ነው አይደል? ግን እናቱ አይደለችም። በስነ ስርዓት ያንቺ ቤተሰቦች የሱ እናት ጋር ቁጭ ብለው ተማክረውበት ራሱን የቻለ የሆነ ነገር ሴራ አዘጋጅተው አንተ እሷ ስደት እንድትወጡ ተደርጓል። እናቴ እንደዚህ አታረግም። ልንገር እናቴ እንደዚህ አታረግም። እንደዚህ አትበል። እሺ አታረግም አይደል? ውጪ ሄደክ ህይወትን ቀይር፣ የኔንም ህይወት ቀይር ጡረኛ ያለክ ማን? ማንኛውም ወላጅ ብላኛለች። ብላለች አይደል? እሺ ቆይ ብላለች አይደል? ግን እንደዚህ ከሷ ጋር ለማለያየት ፍቅሬን እንትን ለመቀበል ምናምን ፈልጋ አይደል? ብላለች አይደል? በፍጥነት ሁሉም ነገር በስደት በደላላ በምን የተደረገው እኮ ከጀርባ የሆነ ነገር ስላለ ነው። በስነ ስርዓት ያንተን ቤተሰቦች ያንቺን ቤተሰቦች ተባብረው ነው ሁለታችሁን ሌላ ሀገር የወሰዷቸው ማለት ነው። ከዛስ አንተ ዝም ብለህ አቀባጥር በእናትህ የማይሆን ነገር አታውቅም። ከዛስ በስልክ እንኳን እንዳትገናኙ በደንብ ይተዋወቃሉ እነሱ። አንተና እሷ ማገናኘት አያቅታቸውም ነበር። ቤተሰብ ጭምር እኮ ያውቃል የእናንተን ግንኙነት ቤተሰብ አያውቅም ነበር። ስለሚያውቅ እያንዳንዱ ነገር ታዲያ ለምንድን ነው ይሄ የሆነው ካልከኝ ክፋት አስበው አይደለም። እወቁ እዚህ ጋር ክፋት አስበው አይደለም። ወይም ደግሞ እናንተ እንድትለያዩ ምናምን ብለው ሴራ ወጥነው ምናምን አይደለም። እሺ ምንድነው? እሺ የምታውቀው ነገር ለምን በግልጽ ዝግጁ ናችሁ? እኔ ስሰማ የደነገጥኩትን ያክል
እናንተ ስትሰሙት ደግሞ ምን ሊፈጠር እንደሚችል ስላወኩኝ ነው። እና ኧረ ተናገር በእናትህ አንተ እንደምታስጨንቀን እንደዚህ ለምን ይሁሉ ካልኩ ለምን ለማትናገረው እንዴ? ይሄን ሁላ ካወራ በኋላ ለምን ትናገራለህ? ተናገር አሁን ያለን ነገር ቤተሰቦቻችሁ ሲያለያዩአችሁ የራሳቸው የሆነ በቂ ምክንያት አላቸው። እውነትም እናንተ ፍቅር እንደጀመራችሁና ቤተሰቦቻችሁ ሲያለያያችሁ ምናምን አላቸው ምናምን ወደ ጉዳዩ ግባ። ዝም ብለህ ግባ። በጣም ብትቆዩ ኖሮ ከዛ በላይ በህይወት ውስጥ በቤተሰብ ውስጥ ፍጹም ሊሻር የማይችል ትልቅ በጣም ትልቅ ጠባሳ ጥሎ የሚያልፍ ጉዳይ ነበረ። እንኳንም ቤተሰቦቻችሁ አለያዩአችሁ፣ እንኳንም የእናንተ ቤተሰቦች በዛን ሰዓት ትልቅ ውሳኔ ወሰኑ፣ እንኳንም ደግሞ እቅድ አውጥተው አንተንም ወደ ሌላ እሷንም ወደ ሌላ ሀገር ልከው ስልኮቻችሁን አጠፋፍተው እንኳንም አለያዩአችሁ። ይሄንን ደግሞ ማለት ነው ስነግራችሁ ሁለታችሁም ልክ እንደኔ ተንበርክካችሁ እግዚአብሔራችሁን አምላካችሁን ታመሰግናላችሁ። ምንድነው እሱ የምናመሰግነው? አሁን እኮ ጠላቴ እንደሆንክ እኮ በደንብ እኮ ግልጽ እያደረክልኝ እኔ በእናትህ ከዛ ነው እንደዚህ ነገር ቤተሰቦቻችሁ እንደዚህ እንኳን ለያያችሁ እናትህ እንደዚህ አገር ምን ለማለት ፈልገህ ነው አንተ? ከሷ እኔን መለየት ነው የሚያስደስታት እናቴ? ዳንኤል የኔ መለወጥ የኔ ማግባት እንትን ብሏት ከፍቷት ነው እናቴ ከሷ ጋር የምታለያዩ? ፍቅር ምን ለማለት አስበህ? አዳምጡ። ምን እንዴት እናቴ እንዴት እንደዚህ ታደርጋለች ብዬ አንድ ጊዜ አዳምጡ። ፍቅር እስከ ዛሬ ድረስ በጣም ሲመላለስ የነበረው ፍቅርሽን ምናምን ሲልሽ የነበረው ብዙ ነገር ያሳለፍነው ሰውዬ ሲበጠብጠንም የነበረው አንተም አፈቅራታለሁ የምትላት በጣም ራሴን መስዋዕት አደርጋለሁ የምትለው ትዳር ላይ ሆና እንኳን ያ ሳይገድብክ ፍቅር ይበልጣል እያልክ የምትመላለስባት ሴት በመጨረሻም ደግሞ እግዚአብሔር ብሎ ተስፋ የቆረጥክባት ሴት ፍቅር ነገር በቃ እኔ አስጠላኝ፣ መጠበቁ አስጠላኝ። ዳንኤል ምንድነው? ዳንኤል እኮ እዚህ አይደል እንዴ ያለው? ምንድነው? በእናትህ ሰው ለምን አትናገርም? እሙ ዳንኤል ወንድምሽ ነው። ወንድምሽ ነው እሱ። እኔ የሷ እህት ነች ማለት አልገባኝም። ፍቅር እግዚአብሔርን ይሄ እንደዚህ አይነት ይሄ እየቀለድክ ምን ሆነ አለበት? እንደዚህ አይነት ወሬ እንዳታውራ። ሲቀጥል ደግሞ በጣም እየማልክ ነበር እግዚአብሔር ምናምን እያልክ ነበር። እኔ በአንተ ውሸት ምናምን አላውቅም። ፍቅር ዳንኤል ወንድምሽ ነው፣ እሷም እህት ነች። እህት ማማች ናችሁ፣ ወንድምና እህት ናችሁ። በቃ ማለት እንዴት ሊሆን ይችላል? እኔ ነገር እኔ እስከዛሬ ድረስ ፍቅር ብዬ መጠራት ማፈቀራት ልጅ የኔ እህቴ ነች። ቤተሰብ ያለያያችሁ እህት ስለሆነች ነው። ሁሉም ነገር የተቀነባበረው ወንድምሽ ስለሆነ ነው። ብሎና ተረጋጋ። ራንሹ ነው እስበናች ዳንኤል አንተ እኔ እኮ ድሮ ራሱ እኮ ተደረደራለሁ እንድትወስድና አታቻለ ወንድም ዳኒ ተረጋጋ። አልነግረውም ብዬ ነው እንጂ እኮ ዳኒ ተነስ ተረጋጋ። ራስን ተረጋጋ። ተነስ ቀስ ብለህ ተነስ። ፍቅር በእናትህ ተረጋጉ። በቃ እህትና ወንድም ናችሁ። አለቀ በቃ። ይፈጠራል ደግሞ ይሄ
እኔ እኮ ቤተሰብ ናችሁ እኮ ብሎኛል እኮ በፊት ወንድሜ እኔ ደሞኛል ለማለያየት የፈለገ መስሎኝ ብሎሽ ነበር። እንደዚህ ግን አላለኝም። ወንድምሽ ነው ግን አላለኝም። እግዚአብሔር ቤተሰብ ነው ካለሽ ማጣራት ነበረብሽ። እኛ ለማለያየት የፈለገ ነው መሰለኝ። መልካችሁ ራሱ እኮ ነው የሚመሳሰለው ሲጀመር ማለት ነው። ማለት እኔ እንዴት እንዳልጠረጠርኩ ራሱ እኔ ብዙ ሰው ነው የሚለኝ ግን እኔ ወይ እሺ፣ አሁን ማልቀስ መፍትሄ አይሆንም። ቆይ ስሚ፣ እኔ ግን አላምንም። እግዚአብሔርን የሆነ ነገር አለ። በቃ ተረጋጉ። ወይኔ ፍቅር፣ አንተ ቆይ ማን የነገረ? እንደገና ደግሞ ከየት ነው አንተ ይሄን ነገር የሰማው? እንግዲህ ያሺ ነው ይዞ የመጣው ወሬውን ለማጣራት ሞክሬ ነበረ። ሁሉንም ነገር ቁጭ አድርገው ትልቅ ሰው ነው የነገረኝ። እርግጠኛ ነህ ግን? ማንን ነው እሺ የምጠይቀው? ነው አባቴ በህይወት የለ። እንደገና ደግሞ እኔ እየመሰለኝ አይደል? በስልክ ደውለን ማውራት እንችላለን፣ ይነግሩሻል ሁሉም ነገር በቃ። ግን እግዚአብሔር ይመስገን ነው ማለት ያለባችሁ እናንተ እኮ ተባልኩት ነበር እሱ ነው ማለት ነው። ካንተ ጋር እርግጠኛ በማስረጃና በመረጃ የተደገፈ ነገር ታመጣልና ወይ እነግርሻለሁ። ለነገር ነው እንዳታ ከሱ ጋር ቢቀርስ ቢታለናል ቪዲዮ ማለት እህትና ወንድም ናችሁ ተብለናል። ግን ስለዚህ አንተ ነህ ማለት ነው አይደለም የተባለበት ምክንያት የገባኝ ይሄን አላምንም። መረጃ ቢኖርህና ማስረጃ ቢኖርህ አምን ነበር። ይሄን ግን መስማታችሁ ለምን አትረጋጋም? እህትን እኮ ነው ያገኘው። በቃ ተረጋጊ አንቺ። በቃ ይፈጠራል። አንተ ጋር ያሳለፍኩት እኮ በፊት እኮ ካለጋችሁ የተባልኩት እና አሁን እሱ ነው ያሉት። እርግጠኛ እሱ ነው አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል